إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، صلوات الله وسلامه عليه وعلى آله وأصحابه أجمعين. أما بعد، فيا عباد الله، يا الله باروች ሆይ የዛሬ ኹጥባ ርዕሳችን في وجوب اتباع الكتاب والسنة والنهي عن الابتداع። የዛሬ ኹጥባ ርዕሳችን የአላህን ኪታብና የነብዩን ሱና መከተልና ከቢድዓ ነገሮች ከአዳዲስ ነገሮች መራቅ የሚል ነው ማለት ነው። አንድ ሰው የአላህን ኪታብ የሚከተል ከሆነ የነብዩን ሱና የሚከተል ከሆነ የነብዩን መንገድ እርምጃ በእርምጃ የሚከተል ከሆነ ቢድዓ አይሰራም ማለት ነው። ይሄ ሰው ከቢድዓ የራቀ ነው ማለት ነው። ግን ሰውየው ከቁርአን መመሪያነትና ከሐዲስ መመሪያነት ሲወጣ ወደ ቢድዓ ይገባል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ይሄን የከለከለው እተቁላህ ተዓላ ካለ በኋላ ወተመሰኩ ቢኪታቢ ወሱነቲ ነቢይ ይላል። የኔን መጽሐፍና የኔን ረሱል መንገድ ተከተሉ። አላህ ሱብሓነሁ ወተዓላ ከሁለቱ ውጭ መከተያ የላቸውም። ከቁርአንና ከሐዲስ ውጭ መከተያ የላቸውም፣ መመሪያ የላቸውም፣ መንገድ የላቸውም። ወደ ጀነት ለመግባት ሌላ መንገድ የለም። ቁርአን የሚለውን መመሪያ ተቀበሉ፣ ሐዲስን መመሪያ ተቀበሉ፣ ሳትጨምሩ ሳትቀንሱ ስሩ ይላል። በእነሱ ተብቃቁ። መብቃቃት በቁርአን መብቃቃት በሱና ማለት ነው። ከዛ ውጭ ሌላ ነገር አያስፈልግም። ቁርአን ማለት ብርሃን ነው፣ ሐዲስ ብርሃን ነው። ወኢያኩም ከዛ በኋላ ተጠንቀቁ። በዲን ላይ ይሄ ከተነገራችሁ በኋላ በዲን ላይ አዳዲስ ነገሮችን ከመፍጠር ተጠንቀቁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። አዳዲስ ነገር ሁሉ ጥመት ነው ይላሉ። የጥመት መንገድ ነው ይላሉ። ወደ ጀሃነም የሚወስድ መንገድ ነው ይላሉ። የሸይጣን መንገድ ነው ይላሉ። ስሜትን መከተል ነው ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ቃለ ተዓላ አላህ ለዚህ ማስረጃ ምን አለ? መቼም ንግግር ከማስረጃ ጋር ነው የሚያምረው። እተቢዑ አለ አላህ ሱብሓነሁ ወተዓላ። እተቢዑ ተከተሉ። ይሄ አምር ነው፣ የአላህ ትእዛዝ ነው። እተቢዑ ተከተሉ ማ ኡንዚለ ኢለይኩም ሚን ረቢኩም፣ ከጌታችሁ ወደ እናንተ የተወረደውን መመሪያ ተከተሉ። መከተል ብቻ ነው በቃ። መፍጠር አይቻልም፣ አዲስ ነገር ማምጣት አይቻልም። በእስልምና መከተል ብቻ ነው። መመሪያው ዋዲ ሆኖ ግልጽ ሆኖ መጥቷል ማለት ነው። እተቢዑ ወደ እናንተ የመጣውን መመሪያ ተከተሉ አላህ ሱብሓነሁ ወተዓላ። ከዛ ምን አለ? ወላ ይሄ ብቻ አይደለም፣ ወላ ተተቢዑ ሚን ዱኒ አውሊያ፣ ከዚህ ወደ እናንተ ከመጣው መመሪያ ውጭ የሆነን መንገድ እንዳትከተሉ ተጠንቀቁ። ይህ አላህ ቃል ነው ማለት ነው። ወቃለ ተዓላ መን ይተበዐ ሁዳየ ፈላ የዚል ወላ የሽቃ። አላህ ሱብሓነሁ ወተዓላ የኔን መንገድ በትክክል የሚከተል አለ ቁርአንና ሐዲስን ማለት ነው የሚከተል ሰው አይሳሳትም፣ እንደዚሁ መንገድ አይለቅም፣ አይሳሳትም፣ መንገድ አይለቅም፣ አይቸገርም ደግሞ አለ። አይቸጋገርም ማለት ነው። በዲን ላይ የሚያስቸግር ነገር የለም። ዋዲሕ ነው፣ ግልጽ ነው፣ ገር ነው እስልምና ማለት ለተረዳው ሰው ማለት ነው። ስለዚህ በዚህ መልኩ አላህ ከተናገረ እኛ ደግሞ አሚን ብለን እስካመነ ድረስ በአላህ ካመነ የረሱል ኡመት ነን ካልነ የረሱል ተከታይ ካልነ ይህንን መንገድ ተከትለን መጓዝ ያለብን። ከዚህ ውጭ መንገድ የለን ማለት ፈመን ወዐደ ፈቀድ ወዐደ አላሁ መን ተመሰከ ቢኪታቢ ወዐሚለ ቢሂ አላ የድለ ፊ ዱንያ ወላ የሽቃ ፊል አኺራ። ሰውየው ይሄ አላህ ቃል ገብቷል። የኔን መንገድ ከተከተላችሁ በሱም ከሰራችሁ በዱንያ መንገድ አስይቱም በአኺራ ደግሞ አትቸገሩም። አላህ ሱብሓነሁ ወተዓላ የአኺራ ችግር የሚባል ነገር አይነካችሁም አለ። ወላ የቀብር ጨለማው፣ የቀብር ጥበቱ፣ የስራጥ መከራው፣ ሒሳቡ ምኑ አይነካችሁም አለ። በትክክል
መንገዱን ይዛችሁ ከተጓዛችሁ አላህ ሱብሓነሁ ወተዓላ ወተዋዕደ መን አረደ አን ኪታቢ ፈቃል እንደዚህ ይህን መንገድ ደግሞ ከተነገረው በኋላ ችላ ያለ ሰው እንደፈለገው የኖረ ሰው ሱና ነው ይሄ ምናምን ሳይል ዝም ብሎ በቃ ነፍሲያ እንደመራችሁ ሰዎችን የተከተለ የሚል ሰው ደግሞ አላህ ምን አለ የኔን ዚክር የኔን መመሪያ ችላ ያለ ሰው የተዘናጋ ሰው አላህ ሱብሓነሁ ወተዓላ ዱንያ ላይ ሲኖር ጠባቡን ኖሮ እናኖረዋለን። ደስተኛ ሳይሆን ኖራል። ሁሌ መጨነቅ፣ ሁሌ መጠበብ በዱንያ ማለት ነው። በአኺራስ አሸድ አዛብ ይጠብቀዋል ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። የአላህን ትእዛዝ ችላ ማለት አያስፈልግም። በአላህ እስካመን ድረስ የአላህን ትእዛዝ የአላህን መንገድ ልናዛባ አይገባም። ይሄን ማድረግ ምን ማለት መሰላችሁ? አላህ መመሪያ ካወረደ በኋላ ይሄን ተከትሎ ካለ በኋላ ያን እሱን መመሪያ ትተን ሌላ ነገር የምንጨምር ከሆነ አላህን ማረም ማለት ከሆነ ነቢዩን ማረም ማለት ነው። አላህ ተሳስቷል ህጉ ላይ የአላህ ህግ ልክ አይደለም። አላህ ይሄን መጨመር ነበረበት። ነቢዩ ሰለላሁ ዐለይሂ ወሰለም ለኡመቶቻቸው ይሄን ማስተማር ነበረባቸው። ስለዚህ እነሱ ትተውላትና እኔ አስተካክላለሁ ማለት ነው። አላህን ማረም ይቻላል? አይቻልም። ነቢዩስ ማረም ይቻላል? አይቻልም። አላህ መስክሮላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ መሐመድ ሰለላሁ ዐለይሂ ወሰለም ከኔ የመጣውን መልእክት ለእናንተ ማስተላለፍ እንጂ ከራሱ ከልብ ወለድ ከስሜቱ ምንም ነገር አይነግራችሁም። አብሽሩ፣ አትጣጥሩ አላህ ሱብሓነሁ ወተዓላ። ስለዚህ ነቢዩ ማረም አይቻሉም ማለት ነው። ወነሕሽሩሁ የውመል ቂያመቲ አዕማ አላህ ሱብሓነሁ ወተዓላ ይህንን ሰው የኔን መመሪያ ችላ ብሎ የሚጨምር ሰው አዳዲስ ነገሮችን የቂያም ቀን አዕማ አርገን እውር አርገን እንቀሰቅሳለን። አላህ ሱብሓነሁ ወተዓላ ይቀሰቀሳል ማለት ነው። ከዛ በኋላ ቃል ኢብኑ አባስ ምን አለ? አዕመል በሰር አይኑ እውር ሆኖ ማያ ሆኖ አላህ ይቀሰቅስ። ወቃለ ሙጃሂድ ምን አለ? አዕማ አኒል ሁጃ ሁጃን ማስረጃን ማየት አይቻልም። በዱንያ ላይ ሲኖር ሁጃን ማየት አይቻልም ነበረ ተብሏል። ቃለ ረቢ ሊማ ሐሸርተኒ አዕማ ጌታዬ ሆይ ለምን እውር አድርገህ ፈጠርከኝ? እኔ ዱንያ ላይ እኮ አይ ነበረ ብሎ ለአላህ ክርክር ያቀርባል ሰውየው አሉ። ለምን እውር ሆንኩ? ምክንያቱ ምንድን ነው? ዱንያ ላይ አይኖቼ ያዩ ነበረ ይላል። ወቀድ ኩንቱ በሲረን ይላል። ተመልካች ነበርኩኝ ዱንያ ላይ ስኖር ይላል። በሲረን ቢልዐይን አው በሲረን ቢልሁጃ በዐይን ነው በዐይን ማየት ብቻ ነው ወይስ ሁጃን ማስረጃን መፈለግ ነው? በዲን ላይ የሚያስፈልገው አይን ማየትማ ሁሉም ያያሉ እኮ፣ ግን ማስረጃን መፈለግ ለሚሰራ ስራ ሁሉ ማስረጃ መፈለግ ነው። ይህ ስራ የምንሰራው ስራ ቁርአን ላይ አለ ወይ? ሐዲስ ላይ አለ ወይ? ነብዩ ሰርተውታል? ዑለማው ኢስላም ሰርተውታል ወይ ብሎ ማለት ይሄ ሁጃን መፈለግ ነው፣ ማስረጃ መፈለግ ነው እንጂ የአይን ማየትማ ሁሉም ያያሉ እኮ። ይሄ ግን ማስረጃ ለሚሰራ ስራ ሁሉ ማስረጃ መፈለግ። አምጣ ማስረጃ ማለት ከቁርአን ማስረጃ አምጣ፣ ከሐዲስ ማስረጃ አምጣ፣ ወይም ከሰለፉ ሳሊህ ንግግር ማስረጃ አምጣ ማለት። ማየት የሚባለው ይሄ ነው። ማየት የሁሉም ነው፣ አሙ ነው። ያ ቃለ ከዛሊከ እንደዚሁ አንተ ራስህ የኔ አንቀጾች መጥተውልህ የኔ መመሪያ መጥተውልህ ፈነሲተሃ ዱንያ ላይ ረስተኸው ነበረ፣ ዘንግተኸው ነበረ። ወከዛሊከ ልየውመ ቱንሳ ዛሬም ደግሞ እናንተ በተራ የምትረሳበት ቀን ነው ብሎ አላህ ይላል ማለት ነው። እዚህ ዱንያ ላይ የአላህን ትእዛዝ የረሳ የነቢዩ ሱና የረሳ የነቢዩ ሱና ያጨማለቀ የጨመረ የቀነሰ የቅያም ቀን ይረሳል ማለት ነው፣ እሱ ተራው ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኒ ታሪኩም ፊኩም እኔ ስሄድ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞት አሉ ወደ ኺራ ስሄድ አሉ ሁለት ታላልቅ ነገሮችን ትቼላችሁ ሄጃለሁ አሉ። እን ተመሰክቱም ቢሂ ለም ተድሉ ሁለት ነገሮችን ይዛችሁ ከተጓዛችሁ ከተከተላችሁ ለዘላለም መንገድ አስቱም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እነሱ ምንድን ናቸው? ኪታበላሂ ወሱነቲ አሉ። የአላህን ኪታብና ቁርአንንና የኔን ሱና ትቼላችሁ ሄጃለሁ። እነሱን ይዞ የተጓዘ ሰው መቼም መንገድ አይስትም።
በዱንያም በአኺራም ይሆን ችግር አይነካውም፣ ችግር መከራ አይነካውም ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ወቃለ ዐለይሂ ሰላቱ ወሰላም እንደዚሁ ይላሉ እነ ኸይረል ሐዲስ ኪታቡላህ ከንግግር ሁሉ በላጭ ንግግር አፍደል የሆነ ንግግር የአላህ ንግግር ነው አሉ። ከመንገድስ ሁሉ መንገድ የማን መንገድ ነው ምርጡ? የኔ መንገድ ነው ነቢዩ ሰለላሁ ዐለይሂ ወሰለም የኔ መንገድ ነው አሉ። ከዛ ውጭ ያለው ግን አዳስ ነገሮች ግን ናቸው ሸር ናቸው አሉ። ክፉ ማለት ነው። ቢድዓ እንደ ቢድዓ ክፉ የለም። በነገራችን ላይ እንደ ቢድዓ ክፉ የለም። እንደ ቢድዓ ጥመት የለም። እንደ ቢድዓ ጀሃነም የሚያስገባ ወንጀል የለም። ቢድዓ ማለት ብዙ ነው ሲፈሰር ማለት ቅድም እንዳልኳችሁ አላህን ማረም ነው፣ ነቢዩን ማረም ነው፣ በዲን ላይ መጨመር ነው፣ ሰዎችን ማሳሳት ነው፣ መንገድ ማሳት ነው ሰዎችን ማለት ነው። ወንጀል በጣም የከፋ ነው ማለት ነው። አንተ ብቻ ተልሚስ አንተ ሲሰራው ያየውን ይሰራዋል። ከዛ በኋላ እነኚህ ሰዎች ወንጀል ወደ አንተ ይመጣል ማለት ነው። ስለዚህ አንድ ነገር እንስራ ሲባል ይሄ የሚሰራው ስራ ማስረጃ አለው እንበል እንጠይቅ። ከዛ ሚናሩ ነብዩ ሰለላሁ ዐለይሂ ወሰለም ፈኢነሁ መን የዒሽ ሚንኩም ከእናንተ መካከል የሚኖር ሰው አሉ አላህ ዕድሜ ሰጥቶት ዕድሜው ረዝሞ የሚኖር ሰው አሉ ፈሰየራ እኽትላፈን ከሲራን ብዙ ውዝግብን ያያላሉ። ውዝግብ መውሊድ ይቻላል አይቻልም፣ አንዱ ይቻላል አንዱ አይቻልም፣ እንደዚህ ይቻላል አይቻልም፣ ብዙ ውዝግቦችን ያያላሉ። በዛ ሰዓት ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ፈዐለይኩም ቢሱነቲ ተጠንቀቁ አሉ። ሰዎች ሲወዛገቡ እናንተ በእኔ ሱና ላይ ተረባረቡ፣ ሱናን ያዙ። ቢሱነቲ ወሱነቲ ኹለፋኢ ራሺዲን እነዚህ የቀኝ የሆኑ ተከታዮችን ሱና ያዙ። እነ አቡበክር ሲዲቅ፣ እነ ዑመር፣ እነ ዑስማን፣ እነ ዓሊ ማለት ነው። እነሱ ነቢዩ ሰለላሁ ዐለይሂ ወሰለም ቅን ተከታዮች ናቸው፣ ቅን መሪዎች ናቸው። ነቢዩ ከሞቱ በኋላ ሳይጨምሩ ሳይቀንሱ ዲኑን ይዘው የተጓዙ ቅን ተከታዮች ናቸው። የእነሱንና የኔን ሱና ተከተሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አልመህድዬ ተመሰኩ ቢሃ በሷም ተመሩ፣ በኔ ሱና ተመሩ። ከዛ ምን አሉ? ወዐዱ ዐለይሃ ቢነዋጅዝ ሰዎቹ እንኳን ሊቀሟችሁ እንኳን ሲሞክሩ በላይኛው ክራኝ ጥርሳችሁ ነክሳችሁ ያዙ ሱናዬን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነክሳችሁ ይዟችሁ በሳ ኑራችሁ በሳ ሙቱ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰዎች ላይ ይነጥቋችኋል፣ ሰዎቹ ያታላችሁ፣ ያዘናጓችኋል። ይሄ እኮ ሱና ነው፣ ይሄ ሱና አይደለም ይሏችኋል። የዛኔ ኺላፍ በዛበት ዘመን ላይ የኔን ሱና አጥብቃችሁ ያዙ፣ በጥርሳችሁ ነክሳችሁ ያዙ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ትእዛዝ ነው፣ ይሄ መመሪያ ነው። ኡመት ከሆነ የነቢዩ ተከታይ ከሆነ በአላህ ካመነ የምንሰራውን ስራ አጅር ከአላህ የምንፈልግ ከሆነ መመሪያችን ይህ ነው። ከዚህ ውጭ መመሪያ የለም። ከዛ ምን አሉ? ወኢያኩም አደራችሁን ተጠንቀቁ፣ ሙሕደሳቲል ኡሙሪ ፊዲን በዲን ላይ አዳዲስ ነገሮችን ከመፍጠር ደግሞ አደራችሁን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ነቢዩ አደራ ነው። አደራ ማይቀበላለህ፣ የነቢዩ አደራ ማይቀበላለህ፣ አደራችሁን አሉ። ሱናዬን ያዙ፣ በሱናዬ ምንም እንዳትጨምሩ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቅድም እንዳልኳችሁ ቢድዓ ሁሉ ሙሕደሳቱ ምንድነው? ቢድዓ ነው። ቢድዓው ጥመት ነው። ጥመቱ ምንድነው? የጀሃነም ነው። የዛኔ ማንም ከዚህ መዳን አይችልም። ወፊ ሃዚሂ ኑሱስ ሚነል ኪታቢ ወሱና አልአምሩ ቢትባኢል ኪታቢ ወሱና። አሁን ባለፉ ነሶች ሁሉ በቁርአኑም በሐዲሱም ቁርአንንና ሐዲስን መከተል እንዳለብን እንተማር ነው ማለት ነው። ሐዲሶቹም ቁርአኖቹም ይህን ነገሩት። ሱናን ተከተሉ፣ በቃ ቢድዓውን ተውት። ቢድዓውን ተውት፣ አያዋጣቸው። ቢድዓ የሸይጣን ነው፣ የሸይጣን መንገድ ነው። የቢድዓ መንገድ የሸይጣን መንገድ ነው። ከዛ ምን ላሉ ኩሉ አን ዒባረቱን ወልቢድዓ ቢድዓ ምንድን ነው የሚባል ደግሞ ቢድዓ ምንድን ነው? አን ኩል መን ኡሕዲሰ ፊዲን በዲን የሚጨመር አዲስ ነገር ሁሉ ቢድዓ ነው የሚባለው። በዲን የሚጨመር አዲስ ነገር ሁሉ ቢድዓ ነው። ሁሌ ይነገራል ማለት ነው። ቢድዓ ይባላል። በዲን ላይ ነቢዩ ያልፈጸሙት፣ አላህ ያላዘዘው፣ ነቢዩ ያላዘዙት፣ ሰሃቦች ያልሰሩት፣ አራቱም ደግሞ አይማዎች እንደ ኢማሙ ሻፊ እነ ማሊክ ያልሰሩት ስራ በዲን ላይ መጨመር ቢድዓ ይባላል ማለት ነው። አዲስ ነገር ማለት ነው። መጤ ማለት ነው። ቢድዓ ምንድን ነው ማዕናው? ቁርአን ላይ ማስረጃ የሌለው
ሐዲስ ማስረጃ የሌለው ከሰለፎቹም ንግግር ማስረጃ የሌለው ነገር ማለት ቢድዓ ይባላል። ይሄን ቢድዓ ራቁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከቢድዓዎች መካከል ምን አለ? ለምሳሌ ከአህዳሲ አዕያድ المواليد ነው። ስለ መዋሊድ መውሊድ እስኪ እናያለን ኢንሻአላህ። መውሊድ ነቢያት የአደም መውሊድ አልተከበረም፣ የኢብራሂም መውሊድ አልተከበረም፣ የሙሳ አልተከበረም፣ የኢሳ አልተከበረም፣ ሌሎቹ ነቢያት አልተከበረ መውሊዳቸው። የሚከበር ቢሆን ኖሮ ነቢዩ የአደምን ያከብሩ ነበረ፣ የኢሳን ያከብሩ ነበረ፣ የሙሳን ያከብሩ ነበረ። ሌሎቹ ነቢያቶች አሉ፣ የሁሉ መውሊድ ይከበር ነበር ነው። ደግሞ መውሊድ የሚባለው የነቢያት ብቻ አይደለም እኮ መውሊድ የሚባለው። ለምሳሌ ነቢያቶች አሉ፣ ወልዮች አሉ፣ የአላህ ወልዮች አሉ። ወልይ የለም አይባልም። አላህን የሚያመልክ አላህን የሚፈራ ሁሉ ወልይ ነው የሚባለው። አላህን ፈርቶ የአላህን ትእዛዝ ቢጠብቅ ሁሉ ወልይ ይባላል። አላህ ሐራም ካደረገው የሚርቅ ማለት ነው። መልካሙን ሰርቶ ከመጥፎ የሚርቅ ሁሉ የአላህ ወዳጅ ነው፣ የአላህ ወልይ ነው። ወልይ ምንድን ነው? ወዳጅ ማለት እኮ ነው። ስለዚህ የወልዮች አይከበርም፣ የዓሊሞቹ አይከበርም፣ የመንግስታት አይከበርም፣ የህፃናት አይከበርም። በእስልምና ሁሉም አለ። የህፃናት አይከበርም። አክባሮች ካለን እናቁ። የልጆች ነቢዩ ሰለላሁ ዐለይሂ ወሰለም የፋጢማን አላከበሩ፣ የቃሲምን አላከበሩ፣ የአብድላህ አላከበሩ። ታዲያ ከየት መጣ ቢባል አውሮፓውያን ከዛ ነው የመጣው። ይሄ እኛን ለማስተዛዝ እኛን ከመንገድ ለማስወጣት የመጣ ነገር ነው። የማንም ልደት በእስልምና አይከበርም። ታዲያ ይሄ ከሆነ ነቢዩ የእሳቸው መውሊድ ቢኖር ኖሮ ያከብሩ ነበራ፣ ህግም ደግሞ ይወጣለት ነበራ። የት ይከበር መውሊዱ? ሜዳ ይባል። ልክ እንደ ዒድ ሜዳ አክብሩ ወይ መስጊድ አክብሩ። ሸርጡ ይሄ ነው። ግመል ግዙ፣ በሬ ግዙ ይባል ነበረ። ሸርጥ ነበረው። ሸርጥና ስርዓት ይኖረም ነው። አይቀመጥ ልክ እንደ ሌላው ኢባዳ ሸርጥ ኖሮ ያይቀመጥ ነበር ማለት ነው። ቢኖር ኖሮ ማለት ነው። እንዳ ዝም ብሎ የመጣ እኮ ኢባዳ የለም። አንድ ኢባዳ እኛ አላህ ሲያዘን ነቢዩ ሲያስተምሩን ሸርጡን ጭምር ነው፣ ሙቅጣቱን ጭምር ነው። ይሄ ካዛ ይጠፋል፣ ይበላሻል፣ ይሄ ደግሞ ይሰምራል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለምሳሌ ኢድን በተመለከተ ሁሉም ይውጣ አልተባለም። አዕዛሮች ራሱ ይውጡ ተባለ እኮ። ዑዝር ያላቸው ሴቶች ሳይቀሩ ይውጡ ተባለ። አራሶቹ፣ ሙሽሮቹ፣ ልጃገረዶቹ ሁሉም ይውጣ ተባለ። ዑዝር እንኳን ቢኖራቸው እዛ ሄደው የሙስሊሞቹን ዱዓ ይሻረካሉ ተብሏል። ይሄም እንደዚህ ቢኖር ኖሮ ቢኖር ኖሮ ሸርጥ ይቀመጥለት ነበረ፣ ስርዓት ይቀመጥለት ነበረ። ስለዚህ ይሄ ነገር በደንብ አድርገን ማየት አለብን ማለት ነው። ይሄ ካልሆነ በጣም አደጋ ነው። ዝም ብሎ ብቻ መጓዝ ከሆነ አደጋ ነው ማለት ነው። ስለዚህ አንዳንድ ሰዎች ምን ይላሉ? ይኸው ቢድዓ ከተባለ ማይክሮፎን ቢድዓ ነው ይላሉ፣ መኪና ቢድዓ ነው ይላሉ፣ ቤላ ቤት ቢድዓ ነው ይላሉ። ይሄ አይደለም፣ ይሄ አይደለም የተባለ ይሄ በዲን ጉዳይ እንጂ በዱንያ ጉዳይ ነቢዩ ተናግረዋል። ሰለላሁ ዐለይሂ ወሰለም ተናግረዋል። በዱንያ ጉዳይ እናንተ ታውቃላችሁ አሉ። አንቱም አዕለሙ ቢኡሙሪ ዲንኩም አሉ። ዲናችሁን ሐራሙን ሳትጨምሩ በዱንያ ጉዳይ እንደፈለጋችሁ አድርጉ፣ ሐራም ሳትነኩ እንደፈለጋችሁ አድርጉ አሉ። እስራፍ ሳታረጉ አሉ። በዲን ጉዳይ ነው የተባለው። ቢድዓ የተባለው በዲን ጉዳይ በዲን ህግ ላይ እንዳጭም የተባለው እንጂ ዱንያና ዲን በምንም አይገናኝም ማለት። ስለዚህ በተቻለ መጠን ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እናድርጉላችንም። ወአነ ሃዛ ሲራጢ ሙስተቂማ ፈተቢዑ የአላህ ቃል ወአነ ሃዛ ይህ የኔ ቀጥ ያለ መንገድ ነው፣ እሱንም ተከተሉ አላህ ሱብሓነሁ ወተዓላ። ይህ የአላህ ቃል ነው። ስለዚህ ዑለማዎች የተናገሩት አለ። እሱን ኢንሻአላህ ንግግራችሁ እናቆማለን። ቢድዓ የሚባለው አሐቡ ኢለ ሸይጣን ነው ሚነል ማዕሲያ። ከወንጀል በኩል በጣም ተወዳጁ ሸይጣን ዘንድ ምንድን ነው? ቢድዓ ነው። ቢድዓ ነው። ቢድዓ ከማዕሲያ ሁሉ ሸይጣን ዘንድ ተወዳጅ ነው ማለት ቢድዓ ማለት ነው። ይወደዋል። ለምንድን ነው? ሌላው ወንጀል ሰውየው ከሰራ ወንጀል ሰራው ብሎ ይተውበታል ማለት ነው። ተውበት ያደርጋል፣ ጌታ ይማረኝ ይላል። ቢድዓ የሚሰራ ግን ሁልጊዜ መልካም ያለ ስለሚመስለው ተውበት አያደርግም፣ በዛው ላይ ሆኖ ይሞታል ማለት ነው። ስለዚህ ሸይጣን በጣም የሚወደው ወንጀል ማን ነው? ቢድዓ ነገሮች ናቸው ማለት ነው። ወቃለ ኢብኑ ዑመር ምን አለ? ኩሉ ቢድዓቲን ደላላ አለ። ቢድዓ ሁሉ ጥመት ነው ካለ ምን አለ?
ወኢን ረአሃ ናሱ አናሃ ሐሰና የሰው ልጆች መልካም ነው እንኳን ቢሉም ቢድዓ ከሆነ ምንድነው አለ ጥመት ነው አለ ማ አብዱላህ ኢብኑ ዑመር የሱናው አንጋፋ በጣም ሱና ያከብሩ ነበር። ይሄ የዑመር ልጅ ማለት ነው። ስለዚህ መልካም እንኳን ቢሉትም ሰዎች ቢድዓ ከሆነ የቢድዓ ሐሰና የለም ጥመት ነው መንገድ መሳት ነው ብለው ተናግረዋል ማለት ነው። ስለዚህ በተቻለ መጠን እንዳው ይሄን ነገር ከሰማን በኋላ ከቢድዓ ነገሮች ከአዳዲስ ነገሮች ራሳችን ማራቅ ይኖርብናል ማለት ነው። ቅድም እንዳልኳችሁ መውሊድ የሚባለው የነቢ ብቻ አይደለም። ሰው ያን ብቻ ያስባል። መውሊድ አሰር ምንም የለው። በቃ በእስልምና ውስጥ ህፃናት አይቻል፣ ልጆች አይቻል፣ ግን ሙስሊሙ ሲያከብር ይታያል። ለምን ነው? ሰዎችን ተከትሎ ማለት ነው። እከሌ የልጁን ልደት አክብሯል እኔም አከብራለሁ ብሎ ሰውን ተከትሎ የሚያከብር አለ። ይሄ መሆን የለበትም ማለት ነው። ቁርአን ሐዲስ ማስረጃ አለው። ነብዩ የልጆቻቸውን ልደት አክብረዋል። አዎ ከተባለ እናከብራለን፣ አይ ከተባለ አናከብርም ማለት ነው። እና ስለዚህ በተቻለ መጠን የቁርአንና ሐዲስን መመሪያ ማድረግ አለብን። የዑለማዎች ንግግር መመሪያ ማድረግ አለብን። 3 ናቸው 4 ናቸው። አንደኛው ቁርአን ነው መመሪያችን። ሁለተኛ ምንድነው? ሐዲስ ነው። ሶስተኛ ኢጅማዕ ዑለማ ነው፣ የዓሊሞች ንግግር ነው። ሶስተኛ አራተኛ ደግሞ ቅያስ ነው ማለት ነው። ቅያስ ከነዚህ ከአራቱ ውጭ ሌላ መመሪያ ለሙስሊሞቹ የላቸው ማለት ነው፣ የላቸው። ስለዚህ በተቻለ መጠን ጥንቃቄ እናርግ። ዝም ብለን ብቻ ልንነዳ አይገባም። መመሪያ እንደሌለው አውራ እንጠፋበት ንብ ዝም ብለን መነዳት የለብንም። ለእኛ አውራ አለን። አላህ አውራችን ነው፣ መሪያችን ነው፣ ፈጣሪያችን ነው፣ ጌታችን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኡስታዛችን ናቸው፣ ረሱላችን ናቸው፣ ነቢያችን ናቸው። ለእኛ የሚጨነቁ ለዱንያም ጉዳያችን ለአኺራም ለእኛ የሚጨነቁ ነቢይ ናቸው። የእሳቸውን ሱና አናበላሸው፣ ሱናቸው እንከተል። የእሳቸውን ለእኛ በቂ ነው። አሁን እኮ ሱናውን ሳንሰራ በጣም የሚገርመው ደግሞ ሰዎቹ ሱናውን ሳያዳርሱ ወደ ቢድዓ የሚሄዱ አሉ ማለት ነው። ሱና በጣም ሰፊ ከሆነ ሱና ማለት ነው። እስኪ ያን ሱና እንስራ ጎበዝ ከሆነ ማለት ነው። ስለዚህ አደራችሁ እላችኋለሁ ፈያ ዒባደላህ صلوا وسلموا على نبيكم كما أمركم الله سبحانه وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك يا أرحم الراحمين اللهم ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم اهدنا الصراط المستقيم اللهم اهدنا الصراط المستقيم اللهم اهدنا الصراط المستقيم برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر